ሐኪም አይደነው ጴንጤ ሆነ እምነቱን ቀይረ ምናምን አመሰም ከዘይመንነ ወይነ ወዘይረሳ ሀዘነ ቅዱስ ጊዮርጊስ አያት ቀኛዝማች ናቸው አሉ። አንተ ማቄስ ነህ አሉ። ሐኪም አይደነው ኢንቨስተር ሆነ። ያው ቀኛዝማች ነው። ሁለት ፈረስ አለው። ጤና ይስጥልኝን እኮ ያመጣው ያንተ አያት ነው ምናምን ይላሉ። ለምንድን ነው ማይክሮስቶስ ያልከው? ወዳታለሁ ምናምን የሚል ሰይጣናዊ ሐሳብ ነው። እኔም መጀመሪያም እኮ ነግሬዎታለሁ ቄስ አይደለሁም። ኮሜዲያን ባቶን ምንድን ነበር የምትሆነው? ሰራተኛ ጋር ተገናኝቶ ቋጥር ያለው ስርዓት ቋጥሪ ገንዘብ እንደዚህ አይቋጠርም። አይ አርግዣለሁ አለችው። ሌሊት ስመጣ በርግጫ አትይኝም ወይ? ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ነገር ማድረግ እፈልጋለሁ የምትለው ህልም አለ? የእግዚአብሔርን መንገድ ለመተቸት አንተ ማን ነህ? ምን አንደበት ኖሮስ እንደዛ ታደርጋለህ? እኔ መጀመሪያ ኦርቶዶክስ ነኝ። ከዚህ የሚነቀነቀኝ የለም። የፍልፍሉ ጉዳይ አሁንስ ያለበት ህዝብ ውስጥ በምን ያህል መጠን ተረባረበ? ፍልፍሉስ ምን አይነት ሰው ነው? ሰላም በያላችሁበት ሰላም እግዚአብሔር ይብዛላችሁ። ይህ ሎዛ ሚዲያ ሎዛ ፖድካስት ነው። የዛሬው እንግዳችን ተወዳጁ ኮሜዲያን ምትኩ ፈንቴ ሐኪም አይደነው በቅንፍ ውስጥ ስቱዲዮአችን ተገኝተዋል። ለሎዛ ሚዲያ አድማጭ ተመልካቾች ምላሽ ሊሰጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነው። ደግሞ እጅግ አብዝተው ከሚወደዱት የኪነ ጥበብ ባለሙያዎች መካከል በኮሜዲው ዘርፍ አንዱና ቀዳሚዎቹ ብለን ምናልባት 10 ብንጠራ ከነዚያ ተርታ የምናገኘው ወንድም ነው። አብራችሁን ብትቆዩ ታተርፉበት አላችሁ። ከጎጃም እስከ አዲስ አበባ የተዘረጋውን የህይወት ሰንሰለት የክርስትና ውጣ ወረድ በሚገባ እናወራለን። አብራችሁን ቆዩ። ምትዬ እንኳን ደህና መጣ። እንኳን ደህና ጠበቃችሁኝ። እንኳን አደረሰ እንኳን አብራ ለብርሃነ ትንሣኤው። አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን ትችላታለህ? ክርስቶስ ተንሥአ እሙታን ትችላታለህ? በግዕዙ አሁን እኔ ክርስቶስ ተንሥአ እሙታን ስል አንተ በዐቢይ ኃይሉ ሥልጣን ትለኛለህ። አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ግዕዙ ትንሽ ወደ አረበኛ ነው የምወስደው። እሱን ከቤተሰብ ጋር ብዙ ጊዜ እሱን መማር ፈልግ ስለነበረ ሳያስተምር አንተ አስኳላ ተማሪ ነህ በቃ ምናምን ተብሎ በጣም ነው የሚቆጨኝ። እና ቤተሰቦቼ እንደው ካላደረጉልኝ ነገር እሱን መማር አለመቻሌ በጣም ይቆጨኛል። የአብነት ትምህርቱን ምትዬ የትኛው ታቦት ነው የምትዘክረው? የትኛውን ታቦት ነው በጣም በልዩነት የምትወደው? ቤተሰቦቼ አቦዬን ቤተሰቦቼ ማለት ነው። እሺ እነሱን ተከትለን በልጅነታችን ያው ሽግግሩም አለ አይደለም። አባተ ማህበር ሲጠጣ አንተን ይዞ ይሄዳል። ሚካኤል ማህበር አለ፣ አቦዬ አለ። እሱን በልጅነታችን አንዳንድ ልጅ ይዘው ይሄዳሉ። ታውቃለህ እንትኑ በጣም ነው የሚገርመኝ። አንደኛም እዛ ከብዙዎች ጋር ትገናኛለህ፣ ብዙዎች ህፃናት ጋር ልጆች ጋር ትገናኛለህ። ሁለተኛ ማሸጋገርም እንደሆነ አሁን ሳስበው ለምን እኔ መሄድ አስፈልገ ከልጆቹ ውስጥ ሌላው ስለምን ልጁን ይዞ መጣ ምናምን ብዬስ ወደዛ ቀጣዮቹ ለካኛ ያንን ማህበር ወይንም ያን ጽዋ ስርዓቱን እያየን እንድንሄድ እና እሱ በአባቴ እጅ ተይዤ ሄድ ነበር። አቦዬ ገብረ መንፈስ ቅዱስ ሚካኤል ማህበር አለ፣ የፈረሰኛ ማህበር ተብሎ የሚካኤል ጊዮርጊስ ማህበር አለ። እሱን በቃ ከተል ነበር። እናት አባቶችም ይዘክሩት ነው። እሺ እና ኪዳነ ምሕረት እንደሱ አደርጋለሁ። ነገር ግን እንትን የምትለው አይደለም፣ የኔ ነው የሱ ነው የምትለው አይደለም። እግዚአብሔርንም የሚያገለግሉ ለእግዚአብሔር የሚሆኑ ሁሉ ያንተ ናቸው። ብዙ ጊዜ ምን መሰለህ ምትይ
ከመኪና አደጋ የተረፉበት አዎ የተወለዱበት አዎ ስራ ያገኙበት ብቻ ያንን ቀን ይዘው ያንን ቀን ይዘክራሉ ሰዎች ይዘክራሉ። አዎ እንደዛ አይነት አለ ወይ አንድ ላንተ ህይወት ጋር ብዬ ነው። አይ ኪዳነ ምሕረት ኪዳነ ምሕረት አዎ ላንተ ልዩ ናት። አዎ ምክንያት አለ። ለምሳሌ ቅድም እንደነገርኩ አሁን የገብርኤል የሚዘክር ሰው አንድ ሰው ሲያወራኝ የቅዱስ ገብርኤል ቀን የተወለድኩት አለኝ፣ የቅዱስ ገብርኤል ቀን ያገባሁት አለኝ፣ የቅዱስ ገብርኤል ቀን ነው ከመኪና አደጋ የተረፍኩት አለኝ። መገጣጠሞች አሉ። እስቲ ንገረኝ ከኪዳነ ምሕረት ጋር። እኔ አሁን ምንድነው ዝም ብለህ ስታስበው የመጣህበትን መንገድ ከዛ ነገር ጋር ታያይዘዋለህ እና ብዙ ጊዜ ያው ምለው ነው አንድ አባት የገዳም አባት ናቸው። እሳቸው ጋር አድሬ ከዚህ በፊት ብየዋለሁ። የእመቤታችንን ስዕል ሲያዩ ያለቅሳሉ። እያወሩኝ ቆይተው እኮ ነው። ዞር ብለው ሲያዩ ያለቅሳሉ። እኔ እንዴት አላለቅስም? እኔ አልተደረገልኝም እንዴት ነው ምናምን ብዬ ማሰብ ጀመርኩ። ሳስብ ለካ ከማልቀስም በላይ ነው። እና ያን ነገር ሳስበው በቃ የተደረገልኝ በዚህ መስመር ነው በኪዳነ ምሕረት። አዎ እንደሱ አይነት ነገር አስባለሁ። በጣም ጥሩ። አንድ ጊዜ የሆነ ትልቅ ፕሮግራም ላይ ማታ ላይ ሁላችሁም ዘምሩ ተባልንና ዘምሩ አልናችሁና ከመካከል አንዴ አንተ ደረሰ እና ድምጼ ከግሬ ነው የሚጀምረው ተውኝ ሲል ማን ይስማኝ? በጣም የሚገርም ነው። ግን ድምጽ እኮ በጣም ያምራል እውነት። ካሴት ለማውጣት ያው ፈርተህና ስርዓት ስላለህ ፈሪሃ እግዚአብሔር ስላለህ ነው እንጂ እስትንፋስ ያለው ሁሉ እግዚአብሔርን ያመስግናል። እና በጣም ጥሩ ነበረና እስቲ ያቺ ባለፈው የዘመርክልን ወይም ሌላ መዝሙር አፍ ላይ ያለውን እግዚአብሔርን ለማመስገን ያክል ሊታተም ሳይሆን እግዚአብሔርን ለማመስገን ያክል እስቲ ያ ባለፈው ያልኳት ናታ። እስቲ ዘምራ። ተው መዝሙር ውስጥ አትከተተኝ። እኔ ደስ እንደተሰኘው አድማጭ ተመልካቾችም ደስ ይሰኛሉ። ደግሞ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን አይደል? ያመስግን። ምን ችግር አለው? አሁን እኔ የመስማት ነኝ ብዬ ባለፈውም ነገር ያለው የመስማት ነው እንጂ መዝሙሩን የማለት እንትን አይሆንም። አንዳንዴ ደግሞ ምንድነው መሰለህ ዘማሪዎች የዘመሩበትን መንገድ በህብረት ሲሆን ነው እንጂ በነጠላ ስትለው ትንሽ ተይዝለልኝ ትንሽ ልቆይና እዘምራለሁ። ለምን መሰለህ እቺን ባፍ ብትን ለማመዳት እቺን ምን ለማመድ እፈልጋለሁ። ብዙ ጊዜ እኮ እላለሁ ይዤውም እንደዚህ ይተኛለሁ ማርያምን። ግን የመስማት ነገሬ ነው። ለምሳሌ እንቅልፍ ስተኛ አክቲቭ ሁኜ እየሰማሁት ሪከርድድ እንዲሆን ውስጤ እና ጠዋት ስነሳ የለም እኮ ግን እየተዘመረ የሆነ ቦታ እየተዘመረ ምናምን ይመስለኛል። የሆነ ቦታ የምሰማው ምናምን ይመስለኛል። አንዳንዴ ምንድነው በዚህ በዝም ብዬ ሳነብ ያገኘሁት አእምሮህን የቤት ስራ ሰጠኸው ትተኛለህ፣ ይዞት ስራውን ይሰራል ነው። ያው አምላክ ስራውን ይሰራል ነው። እንደሱ አይነት ነገር ዝም ብዬ አስብ ስለነበረ ነው። ይሄ በስጋዊ እንትን የምንለው የአእምሮን እንትን እንደሱ አይነት ነገር እየሰማሁ ትተኛለሁ እና ጠዋት ላይ ከውጪ የምሰማው ይመስለኛል። ለምሳሌ ከበሮ፣ የቤተ ክርስቲያን ከበሮ ጋር ምን እንዳለ ግራ ነው የሚገባኝ። ለምን ሲመታ የኔ ነገር እንትን ይላል ስሜት ከበሮ ላይ እኮ ነው። ከበሮ ገና የቤተ ክርስቲያን እቺ የመጀመሪያዋን እንትን ሲነኳት አብሮ ውስጥ ይነሳል። ቆይ ከልጅነቴ እንትን ብዬ ነው ምናምን ስል ከልጅነቴ ቢያው ከቤተሰብ ጋር ቤተ ክርስቲያን ትሄዳለህ። ጥምቀት አንተ ጋር ይሆናል። በአካባቢህ የዘንድሮውን ጥምቀት እናንተ ጋር ነው የሚወጣው ተብሎ እዛ ገና ጨዋታው፣ ፈረስ ግልቢያው፣ ከዛ የቤተ ክርስቲያን እንትኑ አለ እና ጧት የምትሰማው አለ እዛው ድንኳን ውስጥ ምናምን። እሱን እያሰብኩ የቤተ ክርስቲያን ከበሮን ሳስበው ከክራሩም ከምኑም በላይ ከበሮው የሆነ አይነት ስሜት አለው። ግን አንዳንዴ
እንደ ዘመናዊ እንትን ኤሌክትሮኒክስ ቢሆንበት እኮ ከዚህ በላይ ድምጹን እንትን እንለዋለን። ክራሮች ምኖች ይሰማሉ። አንዳንዴ ሬዲዮናችን ወይ ቴፓችን ከፍ እንድናደርገው የሚያደርገን ከበሮ እንድንሰማው ነው። እና እሱ ይማርካል በጣም በጣም ምትዬ። በርካታ ጥያቄዎች ነው የምናነሳው። የወይንዬ ገዳም ኢንተርቪው ወይንዬ ገዳም መርሃ ግብር ላይ ሌሊት አብረን ስናወራ እዛው ላይ በእርግጥ ተናግረናል። አንተ መልስ ሰጠሃል። ነገር ግን ዛሬ ነገ ኢንተርቪው እናደርጋለን እያልን ዛሬ ደረሰ። ሁለት ወር አለፈውና ምንድነው ብዙ ሰዎች አስወርተው ነበርና ሐኪም አድነው ጴንጤ ሆነ፣ ሐኪም አድነው ምትኩ ፈንቴ እምነቱን ቀይረ ምናምን ብሎ ተሰራጨ። ከውጭ ሀገር ሁላ ሰዎች ደውለውልኝ ለምንድን ነው የማርያም ማጠይቀው ከአንተ አጠገብ አይተነዋል ለምንድን ነው ማጠይቀው አሉኝ። ቀጠሮ ይዘናል አልኳቸውና እስቲ በቀጠሮ አንዴ ብቻ አይደለም 2 3 እንደሱ አይነት ነገር አለ። እንዴት ነገር እምነቱን ቀይሯል ምናምን ብሎ እንዴ ጠዋት እኔ ጋር ይልኩታል ጓደኞች። መቼ ነው ምናምን ይሉኛል። ምኑ መቼ ነው? እኔ ራሴ መቼ ነው እንደዚህ ሆነው ምናምን እላለሁ። እና ምንድነው ጉዳዩ? ምንም እንደነገርኩ ነው። ከእያንዳንዱ እምነት ጀርባ እምነቶችን ዋጋ ለማሳጣት የሚጥሩ ሰዎች ይኖራሉ። ሌላውም ዝም ብሎ የዚህ ቲክቶክ ላይ ተመልካቹ ወይ ፎሎወር ማግኘት ምናምን ነው። ከዛ ታየዋለህ። አንዳንዴ መጥፎ ነገር በመጥፎ ነገር አይመለስም። አስተዳደጌም እምነቴም አይፈቅድልኝም ብዬ ዝም እላለሁ። ግን ሰዎች አንተ ለምንድን ነው ማትመልሰው ምናምን ይላሉ። መልስ ማሰጠው ምናምን ምንድን ነው ምናምን ይላሉ። ደግሞ ማቃቸው ትልልቅ ሰዎች ጭምር ናቸው የጻፉት። አንዳንዶቹን ደውዬ ይሄ ነገር ልክ ነው ግን ምናምን ስል መስሎኝ እኮ ነው መስሎኝ። እንዴት ምን ማለት ነው? እንግዲህ እግዚአብሔር ምናልባት እዚህም እንድመጣ ፈቅዶ ይሆናል። አንዱ ነገርም ይሄ ሊሆን ይችላል። ያወሩ ሰዎች ግን ትንሽ ሰበብ ትንሽ ምክንያት የላቸውም። እንደው የሆነ ለምሳሌ ከሆነ ንግግር ከብዙዎች ጋር ጓደኛ ነኝ። ከብዙ ሰው ጋር ጓደኛ ነኝ። ሙስሊሙ፣ ፕሮቴስታንቱ እያንዳንዱ ሰው ጋር ጓደኛ ነኝ። ጥብቅ ሰባኪዎች ሁሉ ጓደኞች አሉ። ምናልባት ይሄ ሊሆን ይችል ይሆን አላቅም። ብቻ የሆነ ጉዳዮች የሚያነሱት ነገር አይገባኝም። ግን ከሆነ ፎቶ ላይ አንስተው እዛ ላይ ይጽፋሉ። አንዳንዴ እንዴት ምንድነው ኮዙ ምናምን ብዬ እኔ አይገባኝም በምን ምክንያት። በኋላ የእኔን ብቻ ሳይሆን የብዙዎችን አያለሁ እንትን ውስጥ ምንድነው አሁን አንዳንዴ ንትርኩ በዛ ቢመጣ ለዛ ሰውዬ ነው እንጂ የሚጠቅመው ለእኔም አይጠቅመኝም፣ ለዛኛው እምነትም አይጠቅመውም፣ ምንም አይጠቅመውም። ለዛ ሰውዬ ነው ሊጠቅመው የሚችለው። ምን ተሰማ ፍትዬ እንደዛ ሲሉ? እኔ መጀመሪያ እግዚአብሔር ኦርቶዶክስ ነኝ፣ ከዚህ የሚነቀነቀኝ የለም። ስለዚህ እግዚአብሔር ደግሞ በእያንዳንዱ ነገር የመረበሽ ጉዳይ አይደለም። እንትኑ እንግዲህ ሰዎችን አንዳንዶችን ለማግኘት ሞክራለሁ። አብዛኞች ግን አድራሻ የላቸውም ያንን እንትን የሚጽፉት። ወዳጅ ዘመዶች ምን አሉ? ይህንን ሲሰሙ ሲያዩ የደነገጡ ምን ያሉ? ምን አይነት ኮሜንት አነበብኩ? ወይ ምን አይነት? ብዙዎች ቤታቸው ሆነው እኔ አንገቴን እሰጣለሁ ወደዚህ ነገር እንደማይሄድ አምናለሁ ይላሉ። አንዳንዶች ደግሞ ተናገር እንጂ ይላሉ። ያው እንትን የሚሉት እና ይረብሽብሃል እኮ እጅህ ላይ ያለ ነገር ቴክኖሎጂው እጅህ ላይ ስላለ ይረብሽብሃል። ተረብሾ ነው አንተ ጋር የሚደውለው ምንድነው ነገሩ የሚለው። እንደሱ አይነት ነገር ያመጣል በቤተሰብም በጓደኛም በምንም። አሁን አንተ እንደምትለኝ ማለት ነው። ነገር ግን ዘመኑን ስናየው ደግሞ አንድ ሰው ቤቱ ውስጥ ሆኖ ቀለም ሊቀባህ ይችላል፣ ምናምን ሊያደርግ ይችላል።
ከኮሜዲው ዘርፍ ረዥም ጊዜ አልነበርክም፣ አትታይም። በዩቲዩብም ብዙም እየለቀቅ አይደለም። በካሴት ቀርቷል፣ በቪሲዲም ቀርቷል። እና ምንድን ነው ራቅ ያልክበት ምክንያት? አራኩም ነገ ጀምረዋለሁ። ነገ የራሴን ነገር የራሴ የተሟላ የሆነ ስቱዲዮ ፈጥራለሁ፣ የሆነ ነገር ፈጥራለሁ ምናምን እያልኩ ሌሎች ስራዎችንም እየሞከርኩ ምናምን እንደዚህ የግብርና ነገርን እወዳለሁ። እሱንም ለመሞከር ትንሽ ጣርኩ። ከፍተኛ ኢኮኖሚ ይፈልጋል። ታይሙን እንደምታውቀው ነው። መንገድ አንዳንዴ ስታክ ያደርጋል፣ አንዳንዴ እንደሱ አይነት ነገሮች ይገጥመዋል። እና የማስበውን ግን ሳላደርገው አልቀርም በእግዚአብሔር እርዳታ። እና ወደዛ መስመር ብዙ ጊዜ ፍላጎት አለኝ፣ የዚህ የግብርና ውስጥ መግባት። ኦኬ ኢንቨስተር ሆኗል ያሉኝ ከዚህ ተነስተው ነው? ሐኪም አይደል ነው ኢንቨስተር ሆነ? አዎ ኢንቨስተር ደረጃ አለው። ለሀገር የሚጠቅም ትልቅ ነገር መስራት የሚችል ነው ኢንቨስተር። ግን ፕሮሰስ ማድረግ ወደዛ መንገድ ልምድህን ወደዛ መውሰድ ገና ፍላጎትህን ነው ያሳየው እንጂ ኢኮኖሚ ኑሮ ሂውጅ እርሻ የምታንቀሳቅስበት አይደለም። ለመሞከር ስተትህንም እኮ ስተትህንም አየሁት እኮ ገንዘብ እንደሚያስፈልግ፣ ብዙ ጉልበት እንደሚያስፈልግ፣ ጊዜ እንደሚያስፈልግ እስኪ አየሁት። ግን እርሻ ግብርና ጀምሬ ነበር። አዎ እንደሱ አይነት ነገሮችን ጀምሬ ነበር። አልተሳኩም? አዎ እንዳልኩ ነው እንግዲህ። አንደኛ ገንዘብ ይፈልጋል፣ ብዙ ገንዘብ። ሁለተኛ በቀላሉ መንቀሳቀስኛ በርቀት ጀምረ ነው ቅርብ ሆኖ በትንሹ እየሰራ የምትሄድበት ነው መሆን ያለበት እንጂ አልተውም። ካልሆነ እናቴ ጋር ሄጄ እዛው የእናቴ ቦታ ላይ ዝም ብዬ ሽንኩርቴን ምናምን ኮሜዲነትና ኢንቨስተርነት፣ ነጋዴነት እንዴት ናቸው? ምንና ምን ናቸው? እንዴት ነበር ያስኬድካቸው? ኦኬ በዚህ ዘመን እውቀት በእጅ ላይ ስላለ የምታየው ነው። አእምሮን ማዘጋጀት ብቻ ነው። ከዛ ከሰዎች ጋር ትገናኛለህ፣ ልምድ ትወስዳለህ ምናምን። ያኛውም ያኩን እንደውም ለፈጠራ ምቹ ነው። ጊዜ አለ። እዛ ንጹህ አየር ጋር ትቀመጣለህ፣ የተፈጥሮውን ታያለህ። እኔ በጣም የሚያስደስተኝ እሱ ነው። እና ክሬት ታደርግበታለህ ብዙ ነገር። እዛ ነው እኔ እንደውም ወደዛ መስመር ነው መሄድ የምፈልገው። እዛ መኖር፣ ከዛ አርቱን መስራት ነው ተረጋግቼ። ነገር ግን የምትወደውን ነገር ለመስራት አስፈላጊ ነው የምትለውን ሁሉ ትሞክራለህ። ከዛ አኳያ ነው ሌላ እንትን ኖረኝ አይደለም። የምወደውን አርት ለመስራት ግን መረጋጋት ይፈልጋል። የቤት ኪራይ ያስደነግጥህ ምናምን። እንዴ በዚህ ዘመን እኮ ስማ፣ አንዱ 2 ራስ ይዞ ሲመጣ ቤት ይፈልጋል። ጓደኛዬ ነው የተከራየው ቤት ውጣሉኝ። ለምን ትራስ ገዝቼ ስገባ ይሰውኝ። እንዴት 2 ራስ ነው የያዝከው ሰው ልትጨምር ነው ብሎ ነው ያባኛል። እንግዲህ ተመልከት፣ እንደዚህ ነው አኗኗራችንን። ይሄ ብዙ ነገር እኮ እያጣን ነው። 2 ራስ ስለያዘ በቃ ሰው ልትጨምር ነው ልቀቃሉኛ። እና የቤት ኪራይ ያለ መሰረታዊ ነገር እንደምታውቀው ነው። አኗኗራችን አሁን ያለን ሁኔታ ይሄን ሁሉ አፎርድ አናደርግም። በእግዚአብሔር ቸርነት ነው እንጂ አሁን ቀኔን እንዴት ነው አልኩት። ማታ ሳስበው እኮ ላለቅስ ልጮህ ልል ሁሉ እችላለሁ። እግዚአብሔር ግን ረድቶ ተኝተህ ትነሳለህ። ስለዚህ አሁን ምትዬ እዛ ፓርትነርሺፕ አሁን ለምሳሌ ከውጭ ሀገር ሰዎች ቢመጡ ከአንተ ጋር መስራት የሚፈልጉ ሀገር ውስጥ አካፋይ ልጅ ነው እዛ የምኖሩ። አይ ምን ልል መሰለህ፣ አሁን ለምሳሌ ይህንን ፕሮግራም ያዳምጡ ሰዎች የአንተን አይነት ሀሳብ ያላቸው ሰዎች ይኖራሉ። ሶ አንተ በጣም ታዋቂ ሰው ነህ፣ ተወዳጅ ነህ፣ ታማኝ ነህ። ሶ እነሱ ደግሞ ገንዘባቸውን ይዘው ተቀጣሪ ሆነ፣ አንተ ደግሞ ኤክስፔሪየንስ አለህ። አብራችሁ ብትሰሩ በዚህ በግብርናው ኢንቨስት ላይ ምን አይነት ነገር ማሳካት የምትፈልገው? በዛው እኮ ባለሀብቶችንም እየጋበዝኩልን። ብዙ አይነት ነገር አለ። ካየኋቸው ነገሮች ውስጥ እርባታ አንዱ ነገር ነው። የቋሚ አትክልቶች
እና እነዚህ ኢንስታንት የሆኑ ቦታዎች ይፈልጋሉ። አሁን ቦታ አግኝተህ ውሃ የምታገኝበት መንገድ መኖር አለበት። ውሃ ማግኘት አለብህ። የትም መሬት ሊኖር ይችላል። ውሃ መቆፈር አለብህ ወይ ደግሞ ውሃ ሊገባው የሚችል ቦታ መምረጥ አለብህ። የአፈሩ ሁኔታ ይመረጣል። የአየሩን ሁኔታ ትመርጣለህ። ከዛ በቋሚነት እዛ ጊዜህን መስጠት ነው። 1 ዓመት 2 ዓመት ትምህርትም በ4 ዓመት በ5 ዓመት አይደል ሰክሰስ የምታደርገው። 1 ዓመት ልትደክም ትችላለህ። ውጣ ውረዱን ታየዋለህ፣ ስተትህን ታየዋለህ ምናምን እንደዚህ ስለሆነ ብዙ ማድረግ ይቻላል። እንደው ያየኋቸው አሉ እነዚህን ብሰራቸው ምናምን ብዬ ዝም ብዬ በራሴ በኢንፎርማል ጥናት ያጠናኋቸው። ለምሳሌ ሞቃት አካባቢ እንደዚህ የእርባታዎችን ፍየል ምናምን ብታረባ በቀላሉ ልትሰራው የምትችለው ነው፣ ልታረገው የምትችለው ነው። እና ብዙ እድሎች አሉ። አንተ መቼም በተለያየ ሁኔታ ትንቀሳቀሳለህ። ብዙ ቦታ ሰፊ መሬት አለን ብዙ ቦታ ላይ ያን ቦታ ሴፍ ማድረግ በእርግጥ አሁን ያለን የምንንቀሳቀስበት መንገድ ትንሽ ሊከብደን ይችላል እና በተረፈ መሬት አለ ብዙ ቦታ ላይ መጨከን ይፈልጋል። እዛው መቆየት ይፈልጋል። ሰተው ዞር የምትለው አይደለም። መስመር እስከሚይዝ ድረስ መስመር እስከምትፈጥር ድረስ እንደዚህ አይነት ነገሮች አሉ። እኔ ማንም ቢመጣ ተቀጣሪ እኔ እኮ የትራክተር የእርሻ ምናምን መንጃ ፈቃድ ሁሉ ማውጣት እፈልጋለሁ። ተቀጥሬ ማረስ ሁሉ ስለምፈልግ። ምን ላይ ነበር የተሰማራኸው? አትክልት፣ ፍራፍሬ፣ ቡና ምን ላይ ነበር? ዝም ብሎ የቅባት እህሎችን ነው የመጀመሪያ የሞከረው። ተመርቴ ነበር። አዎ የሞከር ነው። እንደዛ ጥሩ ነበረ ውጤቱ? ጥሩ። ጊዜ ይፈልጋል፣ ገንዘብ ይፈልጋል እንዳልኩ። ቦታ የምትመርጠውን ቦታ ውሃ አለው ወይ የሚል እንደዚህ እንደመስኖ ልታደርገው የምትችለው ወይ ከርሰ ምድር የምትቆፍርበት ነው። እንደሱ መሆን አለበት። ብድር የሚጠይቁ ሰዎች በዝተው ነበር አሉ። ብድር የሚጠይቁ ሰዎች በዝተው ነበር። አፉን ከጠረገ እንዲህ ጋር እኔ መሞከሬን የማልተው ሰው ስለሆንኩ ነው፣ ሌላ አይደለም። እውነት የማስበውን ነገር መሄድ እፈልጋለሁ፣ መንካት ነው እንጂ እኔ ገንዘብ አግኝቼ አላውቅም። ግን መሞከሬን ግን ትቼው አላውቅም። ያንን አድርጋለሁ። እንደው ሀብታም መሆንም አይደለም እኮ ለቡና ስትጠየቅ ሳይጨንቅህ መስጠት መቻል ነው። የተቸገረ ቤተሰብ ይኖርሃል ምናምን ይጎልብኛል ሳትል መስጠት ትችላለህ ነው። እዛ ድረስ ነው እንጂ ሀብታም እንዴት። ክርስትና ስም ማን? ወልደ ሰንበት። የት ነው ክርስትና የተነሳው? እዛው የተወለድኩበት ቦታ። የት ነው የተወለድከው? ጎጃም ጉሻ ሽንኩርታ ይባላል። አሁን ገሊላዊት ባታ ነው የምትባለው። እና ሽንኩርታ ማርያም ነው ክርስትና የተነሳሁት። አያት ቀኛዝማች ናቸው አሉ? አዎ ቀኛዝማች ከበደ ብዙ ነው። ንገረኝ እስቲ ስለ ቤተሰቦች። አያቴ ያው ቀኛዝማች ነው። 2 ፈረስ አለው። ነጭ ለብሳል። አንዳንዶች ጤና ይስጥልኝን እኮ ያመጣው ያንተ አያት ነው ምናምን ይላሉ። አዎ ጤና ይስጥልኝ ይላሉ። እንደሱ ይላሉ ሰዎች። ጤና ይስጥልኝ የሚለውን አባባል የሐኪም አድነው አባት ነው አያት እንደዚህ ይላል። ጤና ይስጥልኝ እኛ አካባቢ ያለን እሱ ነው። ጤና ይስጥልኝ የሚለን ምናምን ይላሉ። እና ብዙ ነገሮችን የሚሳካለት ሰው አለ። በሽምግልናው በምናምን የሚሳካለት ሰው ጤና ይስጥልኝ። ስለዚህ የአያት ፓተንት ነው የሰፈሩ ሰዎች እንደሚሉት ማለት ነው። እንደሚሉት አዎ እሱ ነው ያለን። ጤና ይስጥልን ያለን እኮ እሱ ነው ምናምን ይላሉ። ቀኛዝማች ከበደ ብዙ ነው እና ብዙ ይታወቃል ሰውየው። የበላበት ዘር ነው። እንደዚያ ይላሉ። ቀኛዝማች ከበደ ብዙ ነው፣ ብዙ ይታወቃል። የት ነው የተማርከው? ከ1 እስከ 4 ከዛ በኋላ ገጠር፣ ከዛ ቡሬ ነው ብዙውን ያሳደጉኝም ደግሞ የተቀበሉኝ ሻለቃ ሞገስ ጀንበር የሚባሉ ናቸው። እዛ ከገጠር ቆይተን እንደ ወፍ ዝም ብለህ ሜዳው ላይ ስዘል ምናምን ቤትም እኮ ኩርኩም አለ። እዛ ደግሞ ስትገባ ወታደራዊ ነው።
ጉንጭ ሞልቶ መብላት አይቻልም። በስነ ስርዓት ቀጥ ብለህ ነው የምትቀመጠው። መልእክት ስላክ ምራቅ ሳይደርቅ ምናምን ትባላለህ። እሱ በገጠርም አለ። ከዛ ስታወራ አይን እያየህ ነው ምናምን። አሁን ለትወና የሚጠቅመው ሀሳብ ከዛ እንትን ያለ ነው። እዚህ ፊት ለፊት እንደዚህ ቢሆን እንደዚህ ነው፣ እንደዚህ ቢሆን እንደዚህ ነው ምናምን። ጎንበስ ካለ ከበጥፊ ሊያቃሉ ይችላሉ። ከዛ እሱ በልጅነት የሚከብደኝ፣ አሁን ግን ትክክለኛው ያ ነበረ። አቀማመጥ አሁን እንደዚህ ልቀመጥ አልችልም። ቀጥ ብለህ እንደዚህ ብለህ ምናምን ነው ብትቀመጠው። ጉንጭ ሞልተህ መብላት አትችልም። ስተኛም የራሱን አተኛኝ አለው ሻለቃ የሚነግሩኝ እና ያቺን ስተገብር ይከብደኝ ነበረ ያኔ። በኋላ ግን እንትን ስል ያ መስመር ለካ ትክክል ነበር፣ ያ ስርዓት። ምክንያቱም ከእውቀት ስርዓት ይቀድማል። ከእውቀት በፊት ስርዓት ነው የሚቀድም። እስከ ያው በክርስትናውም እኮ እስከ 7 ዓመት እኮ ቤተሰብ ነው። እንደሱ አይደረግም፣ ይሄ ብልግና ነው ምናምን እየተባልክ ስርዓት ነው የምትማረው። ስርዓት ይቀድማል ከእውቀት። ዳዴው፣ አለባበስ ምናምን፣ ሰላም በለው የከሌን፣ ጉልበት ሳም ምናምን እየተባልክ ቀዳሚው ስርዓት ነው። ስለዚህ እዛ ቤት ስገባ ደግሞ የበለጠ እንትን እያልኩ መጣሁ። ከዛ ጠዋት ተነስተው ጸሎት ያደርጋሉ ሻለቃ። የእጅ ውሃ የፊታቸው ውሃ ይዤ ጠብቃቸዋለሁ። እሳቸው ጸሎት ያደርጋሉ እና ለካ ሰማዋለሁ እሱን ነገር። የቄስ ገጸ ባህሪ ተሰጥቶኝ አልኩት እንዳለ ሰላም ለጣመ ስም ከዘይመንነ ወይነ ወዘይረሳ ሀዘነ ቅዱስ ጊዮርጊስ ሰላም ለደብሩ ሰላም ለመቃብሩ ዋቀው መከናፍሩ ምናምን እያሉ ብዙ ጸሎት ያደርጋሉ። እኔ የምሰማው ከሳቸው። አንድ ቀን አልኩት አንተማ ቄስ ነህ አሉኝ። ሙሉን አልከው እንዳለ አልኩት። ታስታውሳለህ? አላስታውሰውም። እዛም መድረክ ላይ መጥቼ እኮ ነው ያልኩት። እንዴት ምናምን አሉ። እንትኑን ፍላጎቱም ስለነበረኝ የዛ የግዕዝ ምናምን የመማሩ በጣም እንትን ነበረኝና አልኩት መድረክ ላይ። እሺ በኋላ ሳስበው ለካ እሰማው የነበረው ነው እሳቸው ጸሎት ሲያደርጉ። አሁን ወንድሜም አለ ካህን። ጠዋት ሰሞኑን የፋሲካ ሌሊት ላይ ሲደውል አልኩት። አልከው? አዎ ሌሊት 9 ሰዓት ነው ምናምን። እሱ ያው ቤተ ክህነት ነው። ሲደውል ሄሎ አልኩት። አይ ምግብ ስትሆን ነቃህ አይደል? ለጸሎት ነበር እንደዚህ መንቃት ነበር። እሺ እንደዚህ አለ። ያው 9 ሰዓት ስለሚበላ ምግብ ስትሆን ነቃህ አይደል? ለጸሎት ነበር እንደዚህ መንቃት የነበረብህ። ጎበዝ እንዲህ ነው መንቃት። አየህ ለጸሎት ነው እንደዚህ መንቃት፣ ለምግብ አይደለም ምናምን አለኝ። እሺ አየው ብዙ አመት የምትሰማውን ነገር በትንሹ ነግረው ሄደ። ከሳቸው የተማርከው ማለት ነው። የትምህርት ዝግጅት እስከምን ድረስ ነው? ያው እስከ ጫፍ 12 ጨርስ የሆነ ውጤት ነበረ። ዲፕሎማ ምናምን እንትን ቲታይ ነው ምናምን የሚባለው በዛን ጊዜ የሚያስገባ። ከዛ መማር ፈልግ ነበረ። ዝም ብሎ ትንሽ ኮርሶች ምናምን የወሰድኩ ቲያትር ምናምን። ከዛ ወደ እንደዚሁ ዲፕሎማ ነው ሰርቲፊኬት ደረጃ ደረሰ። ከዛ ግን አብዛኛውም በማንበብ ምናምን በቃ በእውቀት ይሄኛው አይረባም የሚባል እውቀት የለም። አይ ጎበዝ እኮ ነህ። እስከ 12 ተምረሃል። የዲፕሎማ ሰርቲፊኬት አለ። የተለያዩ ኮርሶች ወስደሃል። ጎበዝ እኮ ነህ። ታዲያ ኮርስ ደግሞ በጣም ነው የምወደው። ለምን መሰለህ? 7 ዓመት የተማረ አንድ ሰው በ3 በ4 ቀን ሰጥቶህ ነው የአእምሮ ዳይሜንሽን አሪፍ ከሆነ ብዙ ነገር ነው የምትይዘው። ኮርስ እኮ በጣም ትልቅ ነገር ነው። ሰውየው እኮ ጨምቆ ጭማቂውን ይሰጣል። አንተ ከምን እንደተሰራ መፈልፈል ነው። እሱን በጣም የምወደው ነገር ነው። በየትኛውም እንትን ቢሆን እነዚህ ውይይቶች ላይ መገኘት ምናምን ደስ የሚለኝ ነገር ነው። ጠንካራ ሀሳቦች ያሉበት ላይ መገኘት የሚፈትንህ ነገር ላይ እንድትፈልግ የሚያደርግህ ሀሳብ ላይ መገኘት በጣም የሚያስደስተኝ ነገር ነው። እሱ እንደሱ አደርጋለሁ። ማታ ሪፕሌይ ያደርጋለሁ የቀኑ ላይን ትንሽ ማሰብ የት ነው ያልኩት፣ ማንን ያገኘሁት፣ ምናምን ምን አገኘሁ፣
ከማን ጋር ወራሁ ምናምን የሚለውን ሪፕሌይ ያደርጋሉ። ሰው አገኛለሁ፣ ሀሳብ አገኛለሁ ምናምን ገና ጊዜ ባገኝ የምናገረው ማዳብረው ምናምን ሀሳብ ይኖረኛል ብዙ በቃ ምጽፈው እንደዚህ አይነት ነገር ይኖረኛል። እሱ ደስ የሚለኝ ነገር ነው። ክርስትና አባት የት ናቸው? ካህን ናቸው። እሳቸው የት ናቸው ያሉት? እዛው ጎጃም ውስጥ ናቸው። እና አንዳንዴ ሲንቀዠቀዥ ይህ ሰውዬ ምን አድርጎት ይሆን ምናምን ይላሉ። ምክንያቱም ይወደኝ ስለነበረ ክርስትና አባቴ ቤት ውስጥ የሚንቀለቀል ልጅ ምናምን እንዲህ ፈጠን የሚል ልጅ ይወደዳል። ከአባቴ ጋር ጓደኛ ለመሆን ቤተሰባዊ እንትን ለመመስረት ካህን ነው ያነሳኝ፣ ክርስትና ያነሳኝ። እህቴ ገዳም የኖረች ናት ምናምን ብዙ እንደዚህ አይነት እንትን ነው እምነት ላይ እንዲህ እንትን የምትለው አይደለም። ጾሙን ምኑን አሁን አንተ ጠዋት ተነስተህ እዚህ ዝም ብለህ እንደው አንዳንዴ ስህተትም ስንሰራ ዝም ብለህ ተሯሩጠህ ቶሎ ሰፍ ብለህ እንትን ልትል ትችላለህ። ራ ነገር ተበላሸ ምናምን ይላሉ አሁንም ማለት ነው። እና በእያንዳንዱ እንትን ስትሄድ እዛ ስትሄድ የምትማርበት ብዙ ነው። እናቴ ለምሳሌ ዝም ብላ መሬት ላይ ተኝታ ስትገላበጥ ተመስገን 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 ትላለች። እኔ ፍራሽ ላይ ተኝቼ እንደሱ ላልል ይችላሉ። እና ጎጃም በመወለደ በሰው ልጅ የኪነ ጥበብ ዘርፍ ላይ ኪነ ጥበቡ ላይ ያደረገልህ አስተዋጽኦ አለ? ብዙ። ምን? እንዴት? አንደኛ ገበሬ ሁሉም ብዙ የሚቀኘው ነገር ብዙ ነው። የገበሬ ልጅ መሆኔ ራሱን የቻለ ነገር ነው። ብዙ ነገር እንዲኖርህ ተፈጥሮ ጋር እንድትገናኝ፣ ሰዎች ጋር እንድትገናኝ፣ የሆነም ማህበርም የሆነ ድግስም ሲኖር ልጅ አብሮ ነው የሚገኘው። የሚያወሩትን የሚያወጉትን ከዛ የሚጫወቱትን ምናምን ትሰማለህ፣ ከዛ ታነባለህ። ምክሩም ቀላል አይደለም። ሰው ሁን እንደዚህ የሚባሉ ሰው ምንድን ነው ሰው መሆን ምንድን ነው? እሱን እያሰብክ ስትመጣ ያ ሀሳብ ቀላል አይደለም። ዓለም ላይ አሁን እኔ ብዙ ጊዜ የምለው ዓለም ላይ አነቃቂ ሀሳቦች እየተባሉ የሚባሉት እኮ እናቶቻችን የሚሉት ነው። በል እንግዲህ ቸር ተመኝ ቸር እንድታገኝ ብለው ከቤት ስትወጣ ፖዚቲቭ ቲንኪንግ በቃ ይሄ ነው። ከዚህ ውጭ ምን እንግሊዘኛ ስለሆነ ነው እንጂ እናቶቻችን አባቶቻችን ብለውታል። መንፈሳዊ እንግዲህ በል ሰላም ዋል የተባረከ ቀን ይሁንልህ ምናምን ማለት በቃ ሌላው እንትን እኮ ነው፣ ፖዚቲቭ ቲንኪንግ ነው። በቃ ይህን ስታስበው እንዲያውም ከተነገረን ውስጥ የረሳ ነው ብዙ ነው። ከልጅነት አሁን እንደው እየበሰልክ ስትመጣ የልጅነትህን አይደል በደንብ ኮቴህን እያየው የምትመጣው የረሳኸው ብዙ ነው። የተኮረኮምከው ከጉዳይ ጋር ከሆነ ነገር ጋር መረሳት የሌለበት ምናምን ብዙ ነው። መንገድ ስትሄድ ትልልቅ ሰዎች ሲያልፉ ትልልቅ ሲሆኑ ቆመት አሳልፋለህ። ከዛ እየመጣ አንተ የምታቋርጥ ከሆነ ሰውየው በእድሜው ተለቅ ያለ ከሆነ ትቆማል። እሱ ማለፍ አለበት። ከዛ መጥቶ እንዴት ዋልክ? እግዚአብሔር ይመስገን። የማን ልጅ ነህ? እከሌ ልጅ ነኝ። አይ እሱ ወዳጅ፣ እኔም እኮ ዘመድ ነኝ፣ እንደዚህ ነኝ፣ ተባረክ። እኔም በአንተ ልክ ልጆች አሉኝ፣ እንግዲህ ተባረክ፣ ብሩኩን እድሜ ይስጥህ ምናምን ብሎ ይሄዳል። እንዳትረሳ ቤተሰቦችን እንደዚህ የሚባል ሰው መንገድ ላይ አግኝቶኝ እንዴት ናችሁ ደህና ናችሁ ወይ ሰው ከብቱ ደህና ነው ወይ በላቸው። እሺ እንዳትረሳ አንተ የጥሩ ሰው ልጅ ነህ ምናምን ብሎ አንተ ቤተሰብህን ማን እንደሆነ ያ መንገደኛው ይነግራል። የጥሩ ሰው ልጅ ነው፣ የኔ ቤተሰብ ጥሩ ነው ለካ፣ አንተ የምታውቀውን እሱ ሌላው መንገደኛ ሲደግምልህ ምናምን፣ ይሄ ሌላ እንትን ነው። እነዚህ ነገሮች ሁሉ በእውቀት በምታድግበት በቤተሰብህ በትምህርት ቤትህ ምናምን ይመጣል። ከዛ እውቀት ሲመጣ ራስህ የቱ ቦታ እንደሆንክ የምትፈልግበት አንዱ መንገድ ነው እውቀት። ስለዚህ አካባቢ ላይ ያለው ቤተሰብህ ላይ ትምህርት ቤት ይኖርክበት ምናምን እሱ ብዙ ነገሮች እንድታስብ ሊያደርገህ ይችላል። ያው ብዙ አካባቢ ስትሄድ እውቀት እንደምትጨምረው ማለት ነው። አንድ ሰው ወደ ተወለድኩበት ሲመጣ
ሌላ እውቀት ይጨምራል። እኔ ደግሞ ወደ እሱ ሲሄድ ሌላ እውቀት ይጨምራል። ምክንያቱም አካባቢ ላይ ሌላ እውቀት አለ፣ ሌላ ሀሳብ አለ፣ ሌላ ሁኔታ አለ፣ ሌላ ትህትና፣ ሌላ መንገድ አለ። ስለዚህ እኛ የማየት ነገሮችን የማየት አቅማችንን ማሳደግ ነው እንጂ እያንዳንዱ ሰው እኮ በውሏችን እያስተማረን ነው የሚሄደው። ኮሜዲያንን ጸጋ እንዳለ ያወቀው መቼ ነው? ከትምህርት ቤት መሰለኝ። ስንተኛ ክፍል? ሃይ ስኩል? ፕሪፓራቶሪ? ኧረ ገና ከመጀመሪያው ከኤሌመንተሪ ጀምሮ። እስቲ የመጀመሪያው ሞመንት አስታውሳት። እኔ ሲነግሩኝ ነው የሚገርመኝ። እንደዚህ ታረግ ነበረ እኮ ምናምን ሲሉኝ አሁን የረሳሁትን የሆነ ተንኮል መስራት፣ ሳቅ የሚፈጥር ነገር ማምጣት ምናምን የሆነ እንደዚህ ብለህ ተናግረት እዚህ ይላል ምናምን ሲሉኝ እንዴት ለካ ከመጀመሪያው ነበር። ደግሞ ትምህርት ቤት ቆይቼ ወደ ቤት ሲሄድ ግብርና ግባ ወደ ስራ ነው፣ ዝም ብለህ ደብተር ይዘህ መዞር የለም። እና እኔ ያኔ የግብርናውን ስራ አሁን የምፈልገውን ያኔ አልወደውም፣ ትግል አለው እና ቆፍር ተብዬ ስቆፍር መሬት ላይ ተላተል ምናምን ታገኛለህ። እነሱ እኮ እየቆፍር እንዴ አንቺን አይደል እንዴ የምፈልገው ይሄ ሁሉ ዘደቀም የት ነበርሽ ምናምን ስለ አባቴ ይስቃል ምናምን ይሄ ልጅ አስወግዱት ወደዛ ይሄድ ምናምን ይባላል። ሳቅ ይፈጥራል የኔ ነገር ላለመሰራት እኮ ነው ያችን እንትን ምለው አሁን የምፈልገው ያኔ ግን ብዙ የማልፈልገው። ከዛ ወደ ሜዳ ወደ ጨዋታ ባለበት ምናምን ሁሉ አለ እንደዚህ አይነት ነገሮች ብዙ ናቸው። ከዛ ምንድነው መሰለ ስብከት እንኳን ሰባኪዎች እኮ በጣም እያደጉ ሲመጡ እኮ ወደ ማቅለል ነው ለኛ ሲነግሩን እኮ ፈገግ ብለው እየተገረምን እንድንሰማ ነው። መገረም እኮ አንዱ የኮሜዲ አንዱ የሳቅ መንገድ ነው። ሰባኪዎችም እኮ እንደዛ ነው። በጣም የበሰሉ ሲመጡም እኮ ወደዛ ይመጣሉ፣ ወደ ፈን ወደ ማድረጉ ብዙ ነገር ሲኖር ናቹራሊ ደግሞ በተፈጥሮ ደግሞ የሆነ የምታየውን ነገር አቀልህ መናገር ምናምን እሱ የኮሜዲ አንዱ ሊሆን ይችላል። ግን ኮሜዲ ያው በተለያየ ሁኔታ ስለሚቀል አንዱ ኦብዘርቭ ያደርጋል አካባቢው ላይ አሁን ያለውን የሚሰበስብ አለ፣ አንዱ ተጨንቆ አምጦ የሚመጣ አለ፣ አንዱ በሰዎች መካከል የሆነ ሀሳብ ሲያርግዛ ሀሳብ ላይ የሚጨምር አለ። እንግዲህ የተለያየ እንትን ያለው ኮሜዲ እንትኑ ኮሜዲ ደግሞ በቤታችን ውስጥ አለ አንድ ሰው፣ መንደር ውስጥ አንድ ሰው አለ፣ እድራችን ውስጥ አለ ምናምን አለ። የተለየ ነገር እያነሳ ሳቅ የሚፈጥር እነዚህ ሁሉ በቦታቸው ልክ እየሆኑ ነው የሚመጡት። ኮሜዲያን ባትሆን ምንድን ነበር የምትሆነው? ብዙ ነገር ነው መሆነው። አሁን ሳስበው ምን ልትሆን ትችል ነበር? አማካሪ መሆን ይችላለሁ። የምን የተለያየ ጉዳይ አሁን ሳስበው ዝም ብዬ ይህን ብማረው እኮ ምናምን እያልኩ ማስበው ስነ ልቦና ብማር እንደዚህ አይነት ነገር ሳይኮሎጂስት ሆን ነበር። ደግሞ በአርት ውስጥ ምን ይባላል መሰለህ? አርቲስት ከሆንክ የምትሰራውን አታጣም፣ ብዙ ዲሜንሽን አለ ምናምን የሚል ነገር ስላለ ሊሆን ይችል ነበር። ውጭ ሀገር የት ሄዳል? እስራኤል 1-2 እሺ፣ ህንድና እዚያ አረብ ሀገሮች። አሜሪካ ያልሄድከው ለምንድን ነው? ራሷ ትመጣለች። ኢትዮጵያ ውስጥ ያላየኸው ከተማ እና ባየው ብለህ የምትቆጭበታለህ? ኦልሞስት አብዛኛውን አይቻለሁ። እንግዲህ ሳስታውሳቸው ትዝ የሚሉኝ የሆነ ማየት ያለብኝ ምላቸው ሊኖሩ ይችላሉ እንጂ አብዛኛውን አይቻለሁ። በህይወት ባላደርገው ብለህ የምትጸጸትበታለህ? ብዙ ምን በጣም ይጸጽተኛል፣ ይሄን ባላደርግ፣ ይሄን ባላይ፣ ይሄ ባልሄድ፣ ይሄ ባይሆን፣ እዚህ ባልጎባ ኑሮ የምትለው? ይህን ያክል እድሜ እንዳሁኜ ከድህነት ጋር መስማማት አለመቻሌ እሱ ይቆጨኛል። አሁን ሀብታም ቦን አሁን ከሀብት ጋር እንዴት ልስማማ እችላለሁ? እና ይህን ያክል እድሜ በድህነት የኖርክ ከድህነት ጋር አንድም ቀን ተስማምቼ አላውቅም። ሁሌ እንደተጣላችሁ ነው? ሁሌ ይገርም እኮ ነው። ታዲያ በቃ ከሱ ጋር እንዴት መስማማት? ይህን ያክል አብሮኝ እየኖር እንዴት አልስማማማ? እሺ ወደ ሀብት ብመጣስ ከሀብታም ይህን ያክል አብሮኝ የኖረውን ድህነት ያልተስማማሁት
ሀብት ቢመጣ ከሀብት ጋር እንዴት ልስማማ እችላለሁ እላለሁ። እሱ አክሴፕት ማድረግ አለመቻል ማለት ብዙ ነገሮች አሉ ትቆጭባቸው። አንዳንዶችን ለእግዚአብሔር ዝም ብለህ የምትሰጣቸው፣ አንዳንዶችን በውስጥህ አብረው እንዲሞቱ የምትፈልጋቸው አሉ። አንዳንዶች ደግሞ በውይይት ዝም ብሎ በሀሳብ እንዴት ቆይስ አሁን እንዲህ አንድ ነገር ልንገር። አንድ ሰው የማይገባ ቦታ ተቀምጦ ሱሪው ተበላሽቷል እና ቀኑ ሙሉ ውሏል እኮ ሰው አይቶታል እኮ ያንን ጉዳይ። አንዱ ግን አስቆመውና ስማ ብሔርህ ምንድን ነው አለው። ብሔሬ ምን ያደርግልሃል? ሱሪ ተበላሽቷል ካገኙ ይንገሩህ ብዬ ነው አለው። እዚህ ውስጥ ያለን ሰዎች እንዴት የሚቆጭ ነገር እንዴት አይኖረን? እዚህ ውስጥ እኮ ነው ያለን። ከሰው ልጅ ባህሪ በጣም የምጠላው ባህሪ ምን አይነት ባህሪ? ከኔ ፐርስፔክቲቭ ያው መጥፎ የምትለው አለ፣ ግን የትኛውን ባህሪ እኮ ልትማርበት የምትችለው ነው። ልክ እንደ መጥፎ ነገር እንደ ዲያብሎስ ወደ እግዚአብሔር እንድንጠጋ እንደሚያደርገን ሁሉ መጥፎ ነገሮችም እኮ መልካም ነገሮችን እንድንፈልግ የሚያደርገን ነው። ከሰው ባህሪ ብዙ የሚጠላ ነገር አለ። ክፋት እንደ እንቅፋት ማለት ነው። ግን ያ እንቅፋት ጉልበት ይሆናል፣ ዘዴ እንድትፈልግ የሚያደርግ ነው። እንደዚህ ምቀኝነት ምናምን የሚባሉት ነገሮች ብዙ እንደው በተለያየ ሁኔታኛ ውስጥ ሊገቡ ይችላሉ። በእግዚአብሔር በረዳን መጠን ከውስጣችን መጥፋት አለባቸው መላቸው እንደሱ ነው እንጂ ብዙ የተለያየ ጓደኛ አለ አብራቸው የምትኖራቸው። ነገር ግን ካንተ ፐርስፔክቲቭ ካንተ አንግል የሚሆን ጉዳይ አይደለም አብራቸው ለምነው። ግን አንተ ለአንተ ጥንካሬ የሚሰጡ እነሱ ናቸው። መልካሙማ ዝም ብሎ ተስማሚ ነው፣ ግን እነዛስ አስፈላጊ ናቸው እኮ። ያንተን ስተትም እኮ ለማግኘት ለማወቅ እኮ ስተት ያላቸው ሰዎች እኮ ያንተንም ስተት እኮ እንድታውቀው ያደርጉሃል። አለመታገስ መቻልህ ምናምን አለመቻልህ፣ እነዚህ ነገሮች ሁሉ እኮ ብዙ ናቸው። እንደው ዝም ብለን ካሰብ ነው አባቶች እንደሱ አይደል የሚሉት? ሰው እንደዚህ ጥፋት ሲያጠፋ ጸሎት አድርጉለት ነው እንጂ ያሳዱት እኮ አይደለም፣ ማስወግዱት ምናምን ጸሎት አድርጉለት ምናምን። በቅርቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኪነ ጥበብ ባለሙያዎች ማህበር ተቋቋመ የሚል ዜና ነበርኩ። ታውቀዋለህ? የኢትዮጵያ ብዙ ማህበራት ተመስርተዋል። ጉዳዩን እንደዚህ ሰምቼዋለሁ እንጂ በቅርበት አሁን አብርሃም ያሉበት አብርሃም ባላገሩ ሌሎችን ብዙ ሰዎችን አይቻለሁ። እዛ ማለት ነው የአዲስ አበባ ሀገረ ስብከት ሊቀ ጳጳስ በቦታው አይቻችኋለሁና መረጃው አልደረሳችሁም? ለግል ደርሷል? አንተ? የለም አልደረሰም። ይደርሳል ብለን እንጠብቃለን። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኪነ ጥበብ ማህበር መቋቋም አለበት ብለህ ታስባለህ? ኦፍኮርስ። ለምን? ኪነ ጥበብ የወጣው ከቤተ ክህነት ነው አብዛኛው። እና ሊቀ ገብረሐና ታላቁ ሊቅ እኮ የቤተ ክህነት ሰው ናቸው። ያውም እኮ የመጀመሪያው ኮሜዲያን የሚባሉት የመጀመሪያው ደስታ ፈጣሪ የሚባሉት ደስታ ፈጣሪ ብቻ አይደለም፣ ኮሜዲ ታላቅ መሆኑን የምታየው በሳቸው ነው። ነገስታቶችን እኮ በግጥማቸው በነገራቸው ያስተምሩ ነበር፣ ሀሳብ ይሰጡ ነበር። ስለዚህ እያንዳንዱ ነገር የመጣው ከዛ ነዋ። ግድ ነው፣ አስፈላጊ ነው። ብዙ ነገሮችንም እንድናቅ ሳናቅ የምንነካካቸውን ነገሮችም ይረዳናል። አሁን እኔ በራሴ እምላቸው አሉ አንዳንዶች እንዴት እንደዚህ ትላለህ፣ ማይ ክርስቶስ እንዴት ትላለህ ምናምን የሚሉኝ ሰዎች አሉ። ለምንድን ነው ማይ ክርስቶስ ያልከው? አንድ ውጪ ቤተሰብ ያለውና እዚህ የሚኖር ሰው ከዛ ሲመጡ የሚሉትን ነገር ቀላቅሎ አምላኩን የሚናገርበት መንገድ ነው። ቋንቋ ሁሉ የእግዚአብሔር ነው እንግዲህ። እና ሌሎች ወደ ሹፈት ወደ ማሾፊያ እግዚአብሔር እንደዚህ አይደለም።
በስራዎቼ መካከል ሁሉ የትኛው ድርሰት ላይ የትኛው የስራህ ላይ ነበር ማይክሮሶፍት? ሰው በልኬ ላይ እንዴት ነበር እስቲ ያስታውሰን። ሰው በልኬ ማለት ትንሽ ዲስኦርደር የሆነ አይነት ሰው እና እናቱ ምኑም አሜሪካ ያሉ እዚህ ግን የሆነ መንገድ ላይ የተቀመጠ የኔ እጣ ክፍልህ ሴት ናት ብሎት እጣ ክፍሉን ፍለጋ ሲንከራተት ያገኘው ሁሉ ሲጠይቅ የሚኖር። እስቲ በለልኝ እስቲ ዳልኩ በዛም ወደ ዙና እስቲ በለልኝ ትንሽ ለማስታወስ ያክል ይህንን መርሃ ግብር የሚከታተሉት የድሮውን እንዲያስታውሱት። እጣ ክፍልህ ሴት ናት አለው። እርግጠኛ ነህ? አዎ ሴት ናት፣ እንደዚህ አይነት ሴት ናት፣ እኔ ከዚህ ቦታ ነው የመጣው ብሎ ይነግረዋል። ከዛን ሰዓት ጀምሮ ገንዘብ አለው፣ ገንዘብ መያዣ አለው፣ ቦርሳ ውስጥ ግን ሳንቲም ነው ያለው። ያን የሚያክል ሻንጣ ሳንቲም ነው ያለው። አለባበሱ፣ አካሄዱ፣ ንግግሩ የጤነኛ ሰው አይደለም። ብዙዎችም ተከራክረው አንተነህ አንዳንዶች ታማሚውን ነው ካስት ያደረጉት ምናምን ብለዋል። አእምሮ ላይ ችግር ያለበትን ነው ካስት ያደረጉት ምናምን እና ያ ካራክተር ውጭ የሚኖሩ ሰዎቹን ለመምሰል የሚጥር እዚህ ደግሞ ራሱን እንኳን መምራት ያልቻለ የባከነ ሰው ነው። ሰራተኛ ጋር ተገናኝቶ ቋጥር ያለው ስርዓት ቋጥሪ ገንዘብ እንደዚህ አይቋጠርም መስጠት አለብሽ ምናምን አይ አርግዣለሁ አለችው። ሌሊት ስመጣ በርግጫ አትይኝም ወይ እንዴት ዝም ብለሻልሽ የሚል አይነት ካራክተር ነው ነገሮች ከመጡ በኋላ እና ሰውየው ይህንን ተከትሎ አንድ ሙሉ ፊልም የነበረው ነው። ሴቶችን እጣ ክፍሉን ፍለጋ ምናምን። ይሄ ደግሞ መስመራችን ሁሉ እጣችንን ፍለጋ ነው። ሰውየው ያው በኮሜዲ መልኩ ስላነሳው ኮሜዲ ያው ሲሪየስ ነገሮችን ማቅለል ነው። እንደዛ ነው ካራክተሩና አምላኩን የሚጠቅስበት ለምሳሌ በቀን ውስጥ ፈጣሪያችንን ሳናነሳው አንውልም። እንደምን ዋልክ ከሀይ በስተቀር ማለት ነው። ይሄ እንደው ሌላ ቦታ ብየዋለሁ። በኑሮውም በእግዚአብሔርም የተማረረ ሰው አንድ ቀን አንዱ ሰው እንደምን ዋልክ አለው። ወደ ጉዳይህ እግዚአብሔር ይመስገን ማለት ግን በቀን የእግዚአብሔር ነገር ሳናነሳ አንውልም። ማይክሮሶፍት በማለትህ ግን በወቅቱ የደረሰብህ ኮሜንት መጥፎ ኮሜንት አለ ማለት ትችት? አባቶች ለምን እንደዚህ ትላለህ? ወንዶች ከሰንበት ትምህርት ቤት አባቶች ጠይቀውኝ ያውቃሉ። እሺ ምን አሉ? ተገቢ ነው ወይ እንደዚህ ማድረግ አሉኝ። ተገቢ ነው? አይ እኔ የሰራሁት እንደ ኪነ ጥበብ ሰው በማህበረሰቡ ውስጥ የሚኖር አንድ ካራክተር እሱን ነው ያነሳሁት፣ አምላኩን የሚናገርበት መስመር። እግዚአብሔር እንዲህ በቀላሉ ዝም ብለህ የምታነሳው የምትጥለው አይደለም። ነገር ግን በህይወት ውስጥ ስንኖር እኔ ስጋዊ ተዋናይ ነኝ፣ መንፈሳዊ ተዋናይ አይደለሁም። በስጋ ውስጥ ያለውን ያየሁትን ወደ ሰው የማቅረብ እንትን ያለኝ ከዛ አንጻር ነው ምናምን ስላቸው በል እግዚአብሔርን ነገር እየተጠነቀቅ ምናምን አሉ። ከዛ አጥማቂው ተሰራ። አጥማቂው ማንም ቄስ ተነስቶ ቄስ ነኝ እንዳይል የተፈነከተ ሁሉ ቄስ ነኝ የሚልበት የኮሜዲ እንትን ነው። የብዙዎች ካህኖች እጅ ነበረ ካራክተር ነው። ሞባይላቸው ላይ ነበረ ድራማው። አጥማቂው አዎ። ድርሰት የማን ነው? ድርሰቱ እንትና ነው። ማን ነበረ? ስምና ገንዘብ እኮ አልይዝም እና በጋራ ያዳብር ነው። እሺ በአጥማቂው አጥማቂው ካህናት ሁላ ሞባይላቸው ላይ ሲያደርጉት ነበር። ኦልሞስት የተቀየረው በእኔ ነው። አይ ክህነት እንደዚህ አይደለም። ዝም ብለህ የምትቄስንህን አጎትተው ሰውየው የጆሮ ችግር ከሌለበት እንዴት የምታስታውሰው ዲያሎግ አለ? አዎ እስቲ ሲያጠምቅ ሴቷ የወንድ ድምጽ ነው የሚወጣበት። እሺ ማን ልቀቅ ሲባል ሰውየው የልጅቷ አባት ጆሮ የማይሰማ ነው። ዝም ብሎ ተፈንክቶ ሲያልፍ ነው። አባ ቄሱ እኔ እርሶን ፈልጌ አይደል እንዴ ልወጣ ስላገኙ የእግዚአብሔር ነገር ምናምን ቄስ አይደለሁም ማለት ትህትና ያለው ሰው እንደዚህ ነው የሚለው። እኔ ቄስ አይደለሁ እከፍላለሁ ምናምን ነው የሚለው ሰውየው። ገብቷል? እሺ አይ እግዚአብሔር ይረዳኝ ይሆናል እንዴ ከከፈሉኝማ ይላል።
ሲገባ ግን ከሱ እውቀት ለሱ እውቀት የሚሆን አይደለም። ጸበል ነው ሊያጠምቃት የፈልገው። ውሃ ሲረጭ የወንድ ድምፅ ነው የሚሰማው። ማነህ ሲል እኔ ነኝ አንተ ማነህ አለው። ሸኔው አዳሌማ ከዚህ ተነስቶ ወደ እኔ ሊመጣ ይችላል ምናምን ብሎ የሚያስብበት ከዛ ረጅም ጊዜ ነው ወዳታለሁ ምናምን የሚል የሰይጣናዊ ሀሳብ ነው። እኔም መጀመሪያም እኮ ነግሬዎታለሁ ቄስ አይደለሁም ተመትቼ ተፈንክቼ ነው ምናምን ብሎ የታሰረውን የሚፈታበት ነው። እና ጭንቅ ሲመጣ እንደዚህ የሚሸሹ የገንዘብ ለማግኘት ግን ተራውን ነገር እንደው የማይረባውን ነገር የሚያደርጉ እንዳይኖሩ የመፈለግ እንትን ነው። ለወደፊት እግዚአብሔር በሚሰጥህ እድሜ ጤና ቤተ ክርስቲያንን የማገልገል ያ በሙያ ማለት ቤተ ክርስቲያኗን ስርዓቷን፣ ዶግማዋን፣ ትውፊቷን ለዓለም ሕዝብ በሚገልጥ መንገድ ፊልሞችን የመስራት ቲያትሮችን፣ መንፈሳዊ ቲያትሮችን የመስራት አሁን እቺን ታላቅ ቤተ ክርስቲያን የራሷ የሆነ መንፈሳዊ ቲያትር ቤት የላትም። እስቲ ከእሱ ጋር አያይዘህ ህልምህንና ቤተ ክርስቲያኗ ልታደርገው ስለሚገባ ነገር እኔ አሁን እሱ እንግዲህ ሌሎች አገሮች የሰሩትን ፊልም ነው እኛ የምናየው። እኛ ግን ብዙ ታሪክ ያለን መንፈሳዊ እንትንን ይዘን የኖርን ህዝቦች ነን። ብዙ ሲኒማ የላትም። እንደው ይህን ያክል የተጋነነ ዓለም ሊያየው የሚችል አለ መሰለኝ። በእንግሊዝኛ በምናምን የሚቀርብበት ቴሌቪዥን ያለ ይመስለኝ። እሱ ራሱ በጣም ብዙ ሊሰራበት የሚችል የሚዲያ ሰዎች እዛ ቦታ ላይ ከፍተኛ ሀሳባቸውን ሊሰነዝሩበት የሚችል እናንተ በግላችሁ አሁን እየመጣ ካለው ባሻገር ደግሞ እዛ ጠንከር ያለ ነገር ይፈልጋል። መንፈሳዊ ፊልሞች አሉ። ብዙ ታሪክ አለን። ብዙ የገዳማውያን ታሪክ ብትል፣ የቅዱሳን ታሪክ ብትል እንዲሁ ዓለም አቀፍ እንትንን የሚመጥን እኮ መስራት የሚቻልበት ነው። ካሁን እኮ በሲኒማው ጉዳይ በምናምን ጉዳይ እኮ ከመንፈሳዊ አንጻር እኮ ስልጠና መሰጠት ያለበት እኮ ካሁኑ የቅዱስ ያሬድ ህይወት ብቻውን ራሱን የቻለ 30-40 ፊልም 30-40 ቲያትር የአባ ጊዮርጊስ ዘጋስጫ በቃ ሊቃውንቶችንማ ብታይ የሊቃውንቶችን እንትንማ ስታየው እንዴት ያጼ ካሌብ በጣም ብዙ አልተሰራም አልተነካም። ግን ምን ነው መሰለ ስልጠናው ራሱ እዛ መንፈሳዊ ህይወት ውስጥ በደንብ የሚያውቅ ፊልሙንም በደንብ የሚያውቅ ያስፈልጋል። እኔ ወደዛ ሲሄድ ይሄ ነገር እንዴት ነው ጉዳዩ እምነታችንን ወይንም ኦርቶዶክስን የሚነካ ነው ምናምን ብለህ ሌላውን ነገር የሚነካ ነው ብለህ የምታሳየው ሰው ራሱ መፈጠር አለበት ከፊልም አንጻር ከቲያትር አንጻር። ምክንያቱም ለሰው ልጅ ነው የሚሰራው። ኪነ ጥበብ ለሰው ልጅ ነው። መንፈሳዊም የሰው ልጅ ነው። የሰው ልጅ ነው ወደ መልካም ነገር እንዲመጣ የሚያደርገው። እንደ ፖለቲካ አይደለም። መንፈሳዊ አባቶች እስከ እድሜ ልካቸውን ይኖራሉ። እንደ ፖለቲከኞች ቶሎ አይቀየሩም። ስለዚህ ያ ጠንካራው መስመር ጠንካራ ነገር እንዲኖረው ግን ያስፈልጋል። በፊልሙ በሚዲያው ላይ በደንብ መሰራት አለበት። ባክግራውንዳችን ጭምር እንዴት የማይሆን ቦታ ላይ አንድ ሊቅ እየተጠየቀ ልናየው እንችላለን። ባክግራውንዱ ያልተጠበቀ እንትን ላይ አንድ ሊቅ ብዙ ነገር የሚነግረን ባክግራውንዱ ውጦት አበላሹት ሀሳቡን ሁሉ። ዘመኑ የከለር ነው፣ የውበት ነው። ያንን የማይመጠን ጉዳይ ላይ ያስቀምጠ ነው ኢንተርቪው እናደርጋለን። እንዲያው ሀሳቡ ጠንካራ ስለሆነ ሰብሮ መጥቶ ይሰማናል እንጂ ከሚዲያ አንጻር በደንብ መሰራት አለበት ብዬ ሀሳብ አለኝ። ዝም ብዬ እንደሱ አይነት ነገር አስባለሁ። ቤትህ ሲከፈት ያለው ስዕል አድኖ የማን ነው? የኪዳነ ምሕረት ነው። ገዝተህ ነው? ሰው ሰጠው? ሽልማት ነው? ገዝቼ ነው እንጂ እሺ። ሰውም የሰጠኛል በስጦታ። አዎ እንኳን አስታወስከኝ። አዎ ደስዬ ይባላል ከነ ባለቤቱ የሰጠኝ። በምን ምክንያት ነው የሰጠኝ? በበዓል ምክንያት። በበዓል ምክንያት። በበዓል ማለት በዓል ስጦታ ይሰጥ? ለሱ ሰጥቶኛል። በጣም የሚገርም
በቤተክርስቲያን አገልግሎት ገጠርና ከተማ ብዙ ቦታዎች ላይ ሄዳችኋል ከጓደኞች ጋር። የትኛውን አገልግሎትን አትረሳው? ምክንያት ገጠር ያለው የትኛው ቤተክርስቲያን? ምን ደብር? አንዱ ፈጅ ገዳም። የት ነው? እዚህ ሰሜን ሸዋ አካባቢ እና የወንዶች ገዳም ነው። ሌሊቱን ሙሉ ሲያገለግሉ አይኔ እያየ ነበረ፣ ብያየሁ ነው። እና ሰው የእግዚአብሔር እንትኑ እየጨመረ ሲመጣ አለመድከም እየነጋ ሲመጣም ሰው አለመድከሙ ይገርማል። እና የብዙ የገጠር እንትኖች ደግሞ ኃይለኛ አገልጋሎት የሚያገለግሉ ሊቃውንት ልብስ የላቸው፣ ጣን የላቸው ምናምን። እዚህ ከተማ ውስጥ ብቻ ነው ብዙውን ነገር የምናደርገው። እንዳልከው የከተማው ሰው ነው አብዛኛውን የሚንቀሳቀሰው ለገጠሩ። እና አንዳንድ የመሰረተ ልማት ይፈልጋል። መኪና እዛ መድረስ አለበት። ድካሙን ምናምን ሊያቅተን ይችላል ምናምን፣ እሱ ያስቆጫል እንጂ እንደው ዞረን ብናይ እኮ ትገረማለህ። በቃ ብዙ ቦታዎች እና እንግዲህ ቅድም እንዳልኩ ነው 80% ገጠር ነው ካል ያልተሰራው ብዙ ያልሆነው ገጠር ላይ ነው። ከተማ ላይማ ጥቂት ነው ያለው፣ ለጥቂቱ ብዙ ተሰርቷል። ቲቪ ያለው ምን አለው። ኢቭን የገጠሮች እኮ ቲቪውን የማየት እንትን የላቸውም፣ የእድሉ የላቸውም። ቲቪ አይደርስም፣ ገጠር ነው። ስለዚህ አሁን እንደው ትንሽ እንኳን የመንፈሳዊ እንትን በሶላር የሚሰሩትን እንኳን ገጠሩ እንትን ማድረግ ቢቻል እኮ ብዙ ነገር ነው የሚፈጠረው። ቲቪ እንኳን የመንፈሳዊን ቲቪ ብቻ የሚያዩበት ነገር እንኳን ቢፈጠር ሶላር እየሰሩት ቲቪ እያደረጉ ምናምን ያንን ማድረግ እንኳን የሚቻልበት እኮ ብዙ ነው። ምክንያቱም ብዙ ወደ ሪሞት ኤሪያዎች ምናምን ስትሄድ ሰዎች እንደኛ የገጠር ሰዎች እንደኛ በምቾት በመኪናም በምናምን አይደለም፣ በእግራቸው ቀናቶችን እየተጓዙ የሚያገለግሉ አሉ። በእግራቸው ድካም የለም ምን የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 3 መቀነቶች አሏት፣ ዶግማ፣ ቀኖና፣ ትውፊት። አንድም የሚጣል አንድም ሂስ የሚደረግ አንድም ጎዶሎ የሌለባት ስንዱ እመቤት ናት። ከአገልግሎቷ የትኛው አገልግሎት በጣም አብዝቶ የትኛው ይደንቃል ነው? ሁሉም ይደነቃል። አሁን ከዚህኛው 5 ጣትህ የትኛው ብትባል ምንም ልዩነት የለውም አይደል? ግን ከስርዓቷ ከአገልግሎቷ ውስጥ ይሄኛው በልዩነት በጣም ይገርመኛል የምትለው ለአንተ? ለምሳሌ አንድ አባት እየበሰሉ ሲመጡ አንድ መጽሐፍ ማስቀመጥ አለባቸው። ብዙ ሊቃውንቶች መጽሐፍ አላቸው። ሄደው ሲሄዱ እንኳን እዚህ ምድር ላይ ሳይኖሩ አስቀምጠውልን የሚሄዱት አለ። በሰው ልጅ እንትን ውስጥ እኮ ይሄ ግድ ነው። አንድ አባት ለልጆቹ እንኳን ከሚሰጠው ቤት በስተቀር በመጽሐፍ ደረጃ ምንም የሞላ እንኳን ቢሆን ማለት ነው። አባቶች ግን ብዙ መጽሐፍት አላቸው። ያ መጽሐፍት ነው አሁን ያተረፈን ምናምን ምለው ብዙ አሁን ያለውን ግልጋሎት ሳንረሳ። አንድ ሊቅ አንድ መጽሐፍ ጥሎ በማለፉ በጣም ትደነቃለህ። በጣም ይገርመኛል። እኔ እሱን ትስል ሂደው የሆነ መጽሐፍ ነው። ምክንያቱም እውቀት የሚባለው የቤተ ክህነት እውቀት ነው፣ ብዙ ዓመት ስለሆነ ወይንም ፎከስ አድርገው አንዱን ጉዳይ። ሌላው ደግሞ የሊቃውንቶችን የሚያስተምሩ አባቶች አንተ ለዚህና አንተ ለቅዳሴና አንተ ለእንትን ብለው ሰጥቷቸው ያንን አንተ መዝሙር ላይ ነህ ብለው አይተው ሰጥቷቸው እነዛ ሰዎች እስካሁን ድረስ አሉ። ሄደው መጽሐፍ ይጽፋሉ። ወደ ኋላ ስንሄድ እኮ በእውቀት ከሞላህ በምንድን ነው የምታፈሰው? በወረቀት አይደል? ለዛ ነው ብዙ ሊቃውንቶች መጽሐፍት ያላቸው ብዙውን ነገር እንጂ አናገኘውም እኮ እንደኛ እንትን እኮ ብዙ ነገር እኮ ሊቋረጥብን ይችል ነበር። በመጽሐፍ መቀመጡ ነው ትልቁ። የነበሩት አባቶችም ምን ይመስላሉ፣ እንዴት ነበር የሚኖሩት፣ ምን ያደርጉ ነበር ምናምን። አሁን እኮ እነዚህ አሁን ሳይጻፉ የምናደርጋቸው አሁን ለምሳሌ እኔ በተወለድኩበት አካባቢ ሰው
በዱላ እንደው በጸብ በአጋጣሚ ተመቶ ከወደቀ በኋላ የወደቀውን መምታት አይቻልም። ምንድነው የሚሉት? ጉዳይ ከስጋው ጋር ነው፣ ስጋውን ጥለዋል፣ ያልፈጠርካትን ነፍሱን ለምን ታስጨንቀዋለህ በወደቀበት ብለው አቆመዋል። ይሄ እንዴት አባቶች እንዴት አስተማሩት? ያንን የሚገርም ነገር የመግደል እኮ አይደለም፣ በቃ ጥለኸዋል፣ ከዛ በኋላ መንካት የለም፣ ተሸንፏል፣ ስጋው ወድቋል፣ ነፍሱን ግን ማስጨነቅ አትችልም። እንደዚህ አይነት ብዙ ሊነሱ የሚችሉ እንግዲህ በፊት አባቶች ያሉ ነገሮች ናቸው። ኮሜዲያን እሸቱ መለሰ ሰሞኑን አንድ ጉዳይ አንስቶ ነበርና ምንድነው የሚለው? ስም አልጠቀሰም፣ ሀሳብ ነው። ቤተክርስቲያን ዝሙትን በአደባባይ የሚሰብኩ ሀብታም ቢጠይቀኝ ከሀብታም ጋር አድራለሁ የሚሉ በበነገታው የገዳም ማስታወቂያ ሲሰሩ ማየት ቤተ ክርስቲያኗ እንደማሰደብ ተገቢም እንዳልሆነ ተናግሯል። አድምጠዋል? አይተዋል? ዝም ብሎ አጭር ነገሮችን ያየሁት በዛ እንትን ሀሳብ መስጠት ትንሽ የሚከብድ ይመስለኛል። ነገር ግን አንዳንዴ ምንድነው ሳልጸዳ ቤተ ክርስቲያን አልሄድም ምናምን የሚባል እንትን አለ አይደል? ሁላችንም ጋር ያለ ነገር ነው። ወደ ቤተ ክርስቲያን ስንሄድ መጽዳት፣ ያን ልምምድ ደግሞ በመኖር ውስጥ ማምጣት ነው። እንደሱ አይነቱ ነገር ማንም ሊለው የሚችለው ነው። አባቶችም የሚሉት ነው። ሌላውም ራሳችንም የምንለው ነው። እንግዲህ እድሜያችን እስከፈቀደ ድረስ ማወቅ ያለብንን ማወቅ ነው እንጂ እኔ ያንን መስመር አላየሁትም። ከሱ ፐርስፔክቲቭ ወይም ከሌላው እንትን እኔ አሁን ሀሳቡን መስጠት የሚችልበት አይደለም። አንዳንዴ ጉዳዩን ማየት ይፈልጋል ወይም የሰዎቹንም ሁኔታ ማጥናት ይፈልጋል፣ ያሉበትንም እንትን መረዳት የሚፈልግ ይመስለኛል። ጥሩ። ከቤተ ክርስቲያን ጋር በተያያዘ አንተ እስከዛሬ ድረስ በሰራሃቸው አገልግሎቶች ይሄኛውን ስራ ባልሰራው፣ ትንሽ ይሄኛውን ስራ ባልሰራው ደስ ይለኝ ነበር የምትለው ስራ አለ? እኔ ፈቅጄ እስከ ሄድኩ ድረስ እግዚአብሔር ያቅልኛል ብዬ ነው። ከሰራሁት በኋላ የሚቀጥለውን የሰሩት ወይም የሆነውን ነገር አላቅም። ስለዚህ የቤተ ክርስቲያን አገልግሎት እንደዚህ ስሰራ እግዚአብሔር ወደዛ ነገር ፈቅዶልኝ ነው። አይ ከፊልም ጋር ተያይዞ ነው የምልህ። ከስራ ጋር አሁን ቅድም ክርስቶስ አለ፣ አጥማቂው አለ፣ እንደዚህ አለ፣ ሌሎች ነገሮች ከቤተ ክርስቲያን ጋር የተያያዙ ነገሮችን አንስታችሁ በየመሃሉ ትሰራላችሁ። ይሄኛውን ስራ ለምሳሌ ከመመናን ኮሜንት ተነስተ ሊሆን ይችላል፣ ከአባቶች ኮሜንት ተነስተ ሊሆን ይችላል፣ ወቀሳ በስቶ ሊሆን ይችላል። ይሄኛው እንደዚህ ማለት አልነበረብህም ከመባል የተነሳ ይሄኛውን ስራዬን ባልሰራው ደስ ይለኝ ነበር። በነገራችን ላይ አንድን ካህን የሰራውን ስህተት ስታነሳ ቤተ ክርስቲያኗን አይደለም ግለሰቡ ላይ ሊሆን ይችላል፣ በጽሁፍም በምንም ሲመጣ ወይም ስታስበው እንጂ ሂውጅ የሆነውን ቤተ ክርስቲያንን ልትነካ አትችልም። ምክንያቱም እዛ ውስጥ ያን ለመንካት ወይም ያንን ለማወቅ የሚወስደውን ጊዜ አባቶች የወሰዱትን ጊዜ አንተ አልወሰድክም። ስለዚህ እንደ ሰው ግን እንደ ኪነ ጥበብ ሰው የምታየውን የኪነ ጥበብ በመጀመሪያ ባህሪው ምንድነው? የሰዎችን አኗኗር፣ ባህል፣ ወግ፣ እምነት ማንሳት፣ ማዝናናት ከሆነ ማዝናናት ነው። ሂስ ማረግ ከሆነ ሂስ ማረግ ነው። ጠቅላላ ግን መውሰድ የሚቻል አይደለም። ግለሰቡ ላይ ወይ የሆነ ግሩፕ ላይ ምናምን ሊሆን ይችላል። እንደሱ አይነት ነገሮች ግን ይገጥማሉ። ገና ላነሳቸው የምችላቸውም ብዙ አሉ። ስለዚህ አምኜበት ነው የሰራሁት። ያ ምንም የሚያጸጽተኝ ነገር የለም ነው። ያ
ብዙ ማነሳቸው ብዙ የሚነሱ ነገሮች አሉ። አሁን እንዴት ብዬ ልንገርህ፣ አንዴ የእምነቱን ልብስ ድራማ ለመስራት የእምነቱን ልብስ የገዳም አባት ሆነው የእምነቱን ልብስ ተለብሶ ከቀረጻው እንትን ወተን የምሳ ሰዓት ደረሰ። የሚገርም ሾክ የሚያደርግ ነገር ምንድነው ትበሉት? አንዱ ሽሮ አንዱ ጥብስ ምናምን ሲል ቀኑ ለጥብስ የሚሆን ቀን አይደለም፣ የጾም ቀን ነው። እና እነዛ የአባቶችን ልብስ የለበሱት እንትን ሲሉ አንድ ሰው መጣና ወይ ልብሱን አውልቁት ወይ ደግሞ ተነሱ ከዚህ አለ። እኛ ልብ አላልንም። ሂዝ ራይት በቃ። ስለዚህ እንዲህ አይነት ሀሳቦችን ስታይ ትናገረዋለህ፣ ታነሷለህ። ይኸው አሁን ነገርኩህ እኮ ስተት ነው። እንደዚህ አይነት ነገሮችን ልታነሳ ትችላለህ። ሁለት የት ትሄዳለህ? የእግዚአብሔርን መንገድ ለመተቸት አንተ ማን? ምን ነገር ኑሮ ምን አንደበት ኑሮስ እንደዛ ታደርጋለህ? ግን እንደ ኪነ ጥበብ የተሰጠህ ነገር አለ አይደል? የተሰጠህ እዚህ ምድር ላይ ያለውን የምታየውን በጽሁፍህ በምናምን ያው ስጋዊ ነገሮች አሉ አይደል? እኔ መንፈሳዊ አይደለሁም። ስጋዊ ነገሮችን ሳይ በማየው አይኔ መንፈሳዊውም ይሁን ሰክሮ ቱቦ ውስጥ ወድቆ ውሻ ሲል ሰው እያየሁኝ ካህን ነው ምናምን የሚል በኪነ ጥበባዊ አይን አይታይም። በመንፈሳዊ አይን ግን በእንደዚህ መልክ ሊሰብክ ይችል ይሆናል ምናምን ሊመጣ ይሆናል። እኔ ያንን ወደ ድራማ ልቀይረው እችላለሁ። እንደዚህ አይነት የኪነ ጥበባዊ እይታዎችና መንፈሳዊ እይታዎች መለየት አለባቸው ብዬ ነው። እድሜ፣ ጤና፣ ገንዘብ፣ እውቀት እግዚአብሔር አምላክ ከዚህ በኋላ ጨምሮ ቢሰጥህ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሙያዬ፣ በእውቀቴ፣ በጉልበቴ፣ በገንዘቤ ይህንን ነገር ማድረግ እፈልጋለሁ የምትለው ህልም አለ? ቅድም ያልኩህን ነው። ምን? ለምሳሌ የገጠር ቤተክርስቲያኖች ብዙዎች ሶላርና ቴሌቪዥን ቴክኖሎጂ ቢገባ እዚህ ያለውን ዓለም ላይ ያለውን ነገር የሚያዩት ገዳማት ላይ ያስፈልግ ይችል ይሆናል፣ አላውቅም። ግን አንዳንዴ ገጠር ለገጠር አብያተ ክርስቲያናት ቴሌቪዥንም አይሰራላቸውም። ሶላር እሺ፣ ጥሩ በቃ ሶላር እሺ። ስለዚህ ለገጠር አብያተ ክርስቲያናት በሙሉ ሶላር ማድረስ ህልም ነው ቢቻል። በሶላሩ ብዙ ነገሮች ማይክሮፎን አለ፣ መብራት አለ፣ የኮሙኒኬሽን ነገር አለ ምናምን እንደዚህ አይነት ነገር ቢሆን ብዙ ይሰራል። ብዙ ስለዚህ ህልምህ ለገጠር አብያተ ክርስቲያናት ሶላርን የማዳረስ ቢሆን ቢቻል ነው። እግዚአብሔር ቢሰጥህ። እግዚአብሔር ደግሞ የለመኑትን አይነሳም። እሱ እንግዲህ ለእግዚአብሔር አሁን አባቶችም እኮ ለእግዚአብሔር ያደረጉትን ለእግዚአብሔር ስለሆነ ለሰው ብዙ አይነግሩትም። እኛ ያው ስጋዊ ስለሆነ ነው ለእግዚአብሔር የምናደርገው ነው የምንመኘው የምንናገረው እንጂ እነሱ ሙያ በልብ ነው እግዚአብሔር ሲረዳ ነገሮች ሆነዋል ምናምን ነው የሚሉት። እና እንደው አሁን እንደዛ ስለሆነ ነው የምናወራው እንጂ ብዙ እኮ የሞካከርናቸው ነገሮች አሉ እግዚአብሔር የሚያቀልን ብለን። ማን ያውቃል? ይህንን ህልምህን ሰምተው ይህንን መርሃ ግብር የሚከታተሉ ሰዎች ይህንን ህልሙንማ እኛ ማሳካት አለብን ብለው ሊያሳኩልህ ይችላሉ። እንዲሁ ጥቂት እንኳን ለከተማ ያቀረቡትን ከከተማ ብዙ የራቁት ትልቅ ህልም እኮ ነው። አዎ በእግራችን ሄደን ማድረግ የሚቻልበት ነገር ቢኖር ደስ ይለኛል። የሚገርምህ ገጠር ልም ያለ ገጠር ቦታ በአገሬ ልብስ በአቡጀዴ የሚቀድሱ በነጠላ የሚቀድሱ አልባሳት የሌላቸው ጧፍ ዕጣን የሌላቸው መብራት ስለሌላቸው አይናቸው ብዙ ደክሟል። በጧፍ ነው የሚያነቡት።
ጧፍ እስካሁን አባቶቻችን የመጡበት ነው። ግን ያን ያክል የሚነቀፍ አይደለም። ግን ስርዓትም ነው እኮ ጧፍ። አሁን ለምሳሌ መብራት ባለበት ቦታ ጧፍ ይዘህ የሰማዕታት ምሳሌ ነው። ነገር ግን ከስርዓቱነቱ አልፎ ለእያንዳንዱ አገልግሎት መጠቀሚያ ጧፍን አድርገውታል። እሱም ጧፉም ራሱ አጠውታል። ይሄ ቁጭት ነው አንተ ያለብህ። አሁን ደግሞ ወደ ተወዳጁ ጓደኛ ወደ በረከት ኮሜዲያን ፍልፍሉ በርድ ፍሉ ወደ እሱ ውስጥ እንሂድ። አንዳንድ ሰዎች ጓደኞቹ ምንድን ነው የሚሰሩት? ለምንድን ነው የፍልፍሉን ጤና እዚህ እስኪደርስ ድረስ ዝም የሚሉት? ለምንድን ነው የማይመክሩት? ለምንድን ነው እንደዚህ የማያደርጉ? አንዳንዶቹ ደግሞ ጓደኞች በጣም ሊመሰገኑ ይገባል። ምክንያቱም ከቤተሰብ ጋር ተሎ ሕክምና ወስደው ተሎ እንዲያገግሙ ያደረጉት እነሱ ናቸው ይላሉና የፍልፍሉ ጉዳይ ህመሙ ምንድን ነው? አሁንስ ያለበት ህዝብ ውስጥ በምን ያህል መጠን ተረባረበ? ፍልፍሉስ ምን አይነት ሰው ነው? ያው እግዚአብሔር የረዳው አሁን እግዚአብሔር ይመስገን እንግዲህ ጥሩ ሁኔታ ነው ያለው። ቤቱ ገብቷል፣ መንቀሳቀስ እየሞከረ ነው። እሱንም ለመጠየቅ በየመንገዱም እያስቆሙኝ እየደወሉ ጸሎት እያደረግንለት ነው። ከትልልቅ አባቶች ጭምር ብዙዎች እየደወሉ እንዴት ሆነ እስካሁን ድረስ እንዴት ነው ምን ሁኔታ ላይ ነው? የኪነ ጥበብ ሰዎች አብዛኞች ይደውላሉ እና እንዴት እየሆነ ነው እያሉ እየጠየቁ ያሉ ሁሉም ይመሰገናሉ። የእሱ ጉዳይ ያሳሰባቸው ሁሉ እኔ ኖርማሊ የመረበሽ ነገር መጥቶብኝ ነበር። አንድ ቀን ልተኛ እየተዘጋጀው አመመው አለኝ። ኪሩቤል እንግዲህ ታላቁ ከሱ ጎን ያለ ከቤተሰቦቹ በተጨማሪ በዋናነትም ልንለው እንችላለን እሱ ነው። ማስተር ኪሩቤል ማስተር ኪሩቤል ነው። እንደ ጓደኛ አከብርሃለሁ፣ አመሰግንሃለሁ። ያው የኛን ሁሉ ነው የከፈል እና አንድ ቀን ሄጄ አደርኩና አይኔን ሳላርገበገብ እንደዚሁ አፍጥጬ ሳየው አደርኩ። ፍልፍሉን ተጨንቄ ስለነበረ እና ያው ዝም ብለን ታሞም እኮ የሆነ ጆክ እናደርጋለን ምናምን እየሄድኩም አጠር ያው ውስጥ ጭንቀት ስለማይፈልግ ብዙም አልቆይም፣ ቶሎ ጠይቆ መሄድ ምናምን ነው እና በዛ ቀን ግን ትንሽ እኔ ራሴ ተስፋ የማጣት ነገር ሁሉ ሊሰማኝ በኋላ ጠዋት ላይ ንቅት ብሎ ሰላም ሆነ። እንደዚሁ ስጠብቀው እንዴት ትንሽ እንኳን አተኛም ነው። አንደኛ ሞት ስለነበረ ትንፋሹን ምናምን ያለው ኢፍሪ ነገር ሁሉ ልጠላ ማየውን ድምጽ ምናምን ሁሉ ልጠላ ምንም አልቀረኝም እዛ እንትን ብዬ እና አሁን እግዚአብሔር ይመስገን ጥሩ ነው። እንግዲህ አንዱ ስንታመም እንማራለን፣ ስንወድቅ ሰዎችም ደግሞ እንደዚህ በእኛ ጉዳይ ላይ አክቲቭሊ ሲረባረቡም የምንማርበት ነገር አለ እና ይማርበታል ብዬ አስባለሁ። ሰው በተለያየ ሁኔታ ይታመማል። ማረኝ ነው እንጂ አትመመኝ ማለት አይቻልም። እንግዲህ እሱ አሁን ጥሩ ሁኔታ ላይ ነው ያለው። ደስተኞች ነን። እኔ ደስተኛ ነኝ በራሴ መስመር፣ ምክንያቱም አብሮኝ ረጅም ጊዜ አብረን ሰርተናል። አሁንም ጓደኞቼ ናቸው። አንዳንዴ እንዴት ነህ የት ነህ ምናምን ይላል። ቤቴ ነኝ የት ሄዳለሁ፣ የት ነህ አንተ አንገናኝም ምናምን በስልክ እናወራለን። እንደዚህ ሲሆን ግን ትንሽ ያው ጓደኝነት በስልክ አይደለም፣ አብሮ በመጓዝ አብሮ በልብ ነው። ስለዚህ ሳያው የነበርንበትን ሁሉ እንትን ስለው በጣም ተረበሽኩና እግዚአብሔር መሐሪ ነው፣ ጥሩ ሆነ። አሁን ጥሩ ነው። እንግዲህ ከዚህ በኋላ ይማራል። እግዚአብሔርን እናመሰግናለን። እግዚአብሔር ረድቶናል። ሁላችሁም እሱን የጠየቃችሁ የረዳችሁ ሁሉ እኔ እንደ ጓደኛው እጅግ በጣም አመሰግናለሁ፣ አከብራችኋለሁ። አባቶችንም እናንተም ጭምር
ብዙ ነገር ነው ያለ ሎዛ ሚዲያ። አንተም በተከታታይ ሄደሃል፣ ጠይቀሃል፣ ተገናኝተናልም። በጣም አመሰግናችኋለሁ፣ አከብራችኋለሁ። እግዚአብሔር ጨርሶ እንግዲህ ወደ ስራው እንዲመለስ እግዚአብሔር ይርዳን። አሜን። እኛም ፍልፍሉ በጣም ተወዳጅ፣ የዋህ፣ ደግ የቤተ ክርስቲያን ልጅ ነው። ለሀገር የሚጠቅም ልጅ ነው። ፍልፍሉ ድኖ እዚህ እናመጣዋለን። በጤና ለመገናኘት ያብቃን። ሁላችሁም ፍልፍሉን በጸሎት አስቡት፣ ምትኩ ፈንቴንም በጸሎት አስቡት። ህልሙን በምትችሉት ሁሉ ህልሙን አሳኩለት። በግብርናው በእርሻው ብዙ ህልም አለው። ቤተክርስቲያንን በማገዝ ለገጠር አብያተ ክርስቲያናት በሙሉ ሶላር የማድረስ ሶላር የመስጠት ህልም አለው። ይሄም የሆነው ግን ሲያገኝ ሲታገዝ ነውና አግዙት። በመጨረሻ አመስግን። ይህንን እድል የህይወትህ የመጨረሻ እድል ነው ብትባል ይሄ ግን ማመስገን ብትፈልግ ብትባል ማመስገን የምትፈልገው አካል በልዩነት እስቲ አመስግን። እግዚአብሔር ነው እንግዲህ። እኔ አሁን እስካሁን እንዳወራ እድሉን የሰጠኝ እግዚአብሔር ነው እና ከዚህ በኋላ የሚሆነውን አላውቅም። ቤተሰቤን፣ የማያቸውን ጓደኞቼን፣ በቅርብ ያሉትን እንዳያቸው ኮሚኒኬት እንዳረጋቸው አንደበቴን ነገሮችን ሁሉ የሰጠኝ እግዚአብሔር ነው። የመጀመሪያው እግዚአብሔር ነው የማመሰግነው። ምክንያቱም ለእኔ ያደረገውን ለሌሎችም ያደረገላችሁ እንዲያደርግላቸው ስለማስብ፣ ምክንያቱም ራሱን የቻለ መተንፈስ ቢቋረጥ ምን ሊሆን ይችላል? ስለዚህ ለሌሎችም ቢያረገው ያረጋል በጠየቁት ልክ ብዬ አስባለሁ። ሌላው ቤተሰቦቼ ናቸው። ቤተሰቦቼ እንግዲህ ባለቤቴም አለች፣ ብዙ ነገር ምትታከሰኝ፣ ብዙ እንደ ልቤ እንድንቀሳቀስ እንዳወራ የምታረገኝ እና ቤተሰቦቼም ጠዋት ማታ ተነሳ ምናምን የሚሉኝ 3 ሰዓት ላይ የምትደውል እህት አለችኝ። ሌሎችም ወዳጆች ያሉ። እነዚህ ሁሉ እንግዲህ ምንም አድርጌላቸው አይደለም፣ እግዚአብሔር ጠቁሟቸው ሊሆን ይችላል ይሄን ሰው እዩት ብሎ እና እንደዛ ስለሆነ አመሰግናለሁ። ይሄን ሁሉ ያደረገው እግዚአብሔር ስለሆነ እና በተረፈ እግዚአብሔርን የሚያገለግሉ እናንተም እዚህ አመታችሁኝ እኮ የምችለውንም የማይገባኝንም የሚገባኝንም ሀሳብ እንድለፈልፍ እንዳወራ ስላደረጋችሁኝ አመሰግናለሁ። ከሰዎች ጋር እንድገናኝ ስለሆነ ማለት ነው። እና ይኸው ነው። እግዚአብሔር ብዙ ነገሮችን እግዚአብሔር ለማድረግ ነው የሚኖረው ብዬ ስለማስብ ብዙ ነገሮችን ያደርግልኛል ብዬ አስባለሁ። ጥሩ። በመጨረሻ የምታስተላልፈው መልእክት ቀረ የምትለው ነገር ካለ ጠቅላላ አድርገህ ውሰድ። አመሰግናችኋለሁ። እንግዲህ እዚህ ሀሳብ ስንሰነዝር ጉዳዩን የምትሰሙ ትልልቅ አባቶች ልትኖሩ ትችላላችሁና እኛ በስጋዊ አይተን ያወራ ነው የተናገር ነው ስተት ሆኖ እንዳይቆጠርብን ጸሎት አድርጉልን ነው የምንለው። አመሰግናለሁ። ቴንክ ዩ። እግዚአብሔር ይስጥልን። የተወደዳችሁ ኦርቶዶክሳውያን ቆይታ ያደረግነው ከኮሜዲያን ምትኩ ፈንቴ ከሐኪም አድነው ጋር ነው። ከጎጃም እስከ አዲስ አበባ በጥቂቱ ጭልፍ አድርገን ተጫውተናል። ሰዓት ቢኖር ሰፊ ጊዜ ቢገኝ ታሪኩ ተወርቶ ተነግሮ አያልቅም። በአገልግሎቱ እንዲያገለግላችሁ የምትፈልጉ ሀገር ውስጥም ውጭ ሀገርም መጋበዝ የምትፈልጉ ካላችሁ ደግሞ ጻፉልን። አድራሻውን ፍቃዱን ጠይቀን እንልክላችኋለን። ሎዛ ሚዲያንም ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዳ ይቅረብልን የምትሉትን ያንን እንግዳ እናቀርብላችኋለን። እናመሰግናለን።